በስተመጨረሻም ያራዳ ልጆች በ130 ሚሊዮን ፓውንድ ኤሊዮት አንደርሰን ወደ ማንቸስተር ሲቲ ሄርዊጎ ሲል ፋብሪዚዮ ሮማኖ ዱብዳ አውርዷል ማለት ነው። ያራዳ ልጆች እንግዲህ ኤንዞ ማሬስካ ምን አይነት ነገር በቀጣይ ዓመት ያሳዩን እንደሆን ከዚህ አማካኝ ጋር አብረን የምንመለከት ይሆናል ማለት ነው። ያለው ማንቸስተር ሲቲዎች ቆንጆ የሚባል ዝውውር ቢሆንም 130 ሚሊዮን ፓውንድ ምን ትሉታላችሁ? ሐሳብ አስተያየት እስቲ ኮሜንት ላይ ዱብ አድርጉት። ኧረ ገንዘቡ እየቀደደው ነው። ያራዳ ልጆች ግራም ያጋባ ሁኔታ ላይ ነው የሚገኘው ማለት ነው። ለማንኛውም ዛሬ ኤሊዮት አንደርሰን ኖቲንጋም ፎረስቶችን መልቀቅ እንደሚፈልግና ማንቸስተር ሲቲ መፈረም እንደሚፈልግ ተናግሮ ነበር። በዛ ምክንያት እንግዲህ 130 ሚሊዮን ፓውንድ ነው ፋብሪዚዮ ሮማኖ ወደ ማንቸስተር ሲቲ ተተት ብሎ እንደገባ እየተናገረ የሚገኘው ማለት ነው። ሐሳብ አስተያየት ስጡበት። እንዴት ነው ነገሩ የሚለውን ሼር ኮፒ ሊንክ እያደረጋችሁ ዱብ አድርጉበት። ይመቻችሁ። ቂዋለት ኤሊዮት አንደርሰን ወደ ማን ሲቲ ሂር ዊ ጎ ዩናይትድ ይፈልጋል እንትን ከፈለገ ሄጅ ነው ወደዚህ ማለት ከፈለገ ትመጣለህ አናስፈርምም እንዴ ምናምን እያልኩኝ ጨንቆኝ ነበር ማለት ነው። በስተመጨረሻ ኤሊዮት አንደርሰንን ወደ ማን ሲቲ አስፈርመን ጨርሰናል ማለት ነው። ልጁ ሲቲን መቀላቀል ከመፈለጉላ የተነሳ ልልቀቅ ብሎ ኖቲንጋም ፎረስትን ቀድሞላ ጠይቆ ነበረ። በ130 ሚሊዮን ሪከርድ በሆነ ዋጋ እንግዲህ አስፈርመነዋል። አሁን በሰላም ወርልድ ካፕ ላይ ደግሞ ቶፕ ፐርፎርም እያደረገ ነው የሚወጣው። አሁን በሰላም ለበጓ በደንብ በጤንነቱ ነው የምንፈልገው። ለምን በላው ለአዲሱ ሲዝን ፕሪሚየር ሊግ እንዳትጎዱብን። ይሄ ብቻ አይደለም ማይክል ኦሊሴንም ሲቲ እየፈለገ ነው እየተባለ ነው። ኤሊዮት አንደርሰን ቱ ማንቸስተር ሲቲ ሂር ዊ ጎ። ያበደ ሳይኒንግ ስንት ገንዘብ ምናምን እንዳወጣችሁ በኋላ የምንሰማው ነገር ይሆናል። ዋና ግን የምትፈልጉትን ሰውዬ አስፈርማችሁታል ነው የምልህ። ኤንዞ ማሬስካ ወደ ስራ ገብተዋል። ፈላው ሰውላ እንዳለ ማን ነው ፔፕ ስለወጣ እያስቦካሽ ነው። በእርግጠኝነት ግን እንዳትፈሪ ነው የምልሽ። ገባር ማንም ፔፕን አይተካም። ግን ገንዘብ ብቻውን ደስታን አይገዛም። ሊቬን መጠየቅ ትችላለሽ፣ ቸልሲን መጠየቅ ትችላለሽ። ገባሽ አይደለ? ገንዘብ አውጥተሽ ቅራቅም በሆኑ ታመጪ ትችላለሽ። ኤንዞ ማሬስካ ፔፕን ባይሆንም እመነኝ ነው ምልህ አያሳፍርህም። ገባር ቶፕ ፎር ይከብዳል ምናምን እያሉ እያስቦኩ ሊሆን ይችላል። እመነኝ ነው ምልህ ኔክስት ሲዝን ራሱ ከዘንድሮ ጽድት ያለ ሚዜ ልትሆን ይችላል። ገባ እኔ ታይትሌን ዲፌንድ ለማድረግ በቂ ቦታ ላይ ነኝ የሚለው ነገር ላይ ነኝ እንጂ ፎከስ ማድረገው ማለት ነው በእርግጠኝነት ሚዜ አንቺ ነሽ። አሁን ጽድት ያለ ሚዜ ማለት ነው በእርግጠኝነት ነው ምልሽ። ካልቻልሽ ሶስተኛ ብጨርሽ ተረዳኝ አይደል? ማንም ፔፕን አይተካም። ማንም ፔፕን በየአመቱ በላውት ምናምን እንዳትል። ገባር ግን ሽል እያለ መብላት የሚችል ኤንዞ ማሬስካ አንድ ፕሪሚየር ሊግ ሳይበላላችሁ ከማንቸስተር ሲቲ ከወጣ እኔ ይገረማል። ማንቸስተር ሲቲ ያደረገው ሲቲ ግሩፕ ነው ባይዘው ማለት ገንዘቡን ማውጣት ሳይሆን ገንዘቡን አወጣጥ ራሱ ከባድ ነው ማለት ገባር ገንዘቡን አወጣጥ ምን አይነት ነገር ላይ ላውጣው። ፔፕ የመጨረሻ አመቱ እንደሆነ እያወቁ ማለት በተቻላቸው መጠን ስቲል ዋንጫውን ከአርቴታ ነጥቆ እንዲበላ 15 ተጫዋች ነው በ3 ትራንስፈር ዊንዶ ያመጡለት። ጃንዋሪ ላይ ሰሜኞና ጎይን ያመጡለት። ገባር የሚያስፈልገው ነገር በሙሉ ማለት አልተቻለ። ማሬስካም የሚያስፈልገው ነገር በሙሉ ይሟላለታል እና ተራ ማናጀር አይደለም። እመኝ ነው የምልሽ ፈለው እመኝ። ዛሬ የማንቸስተር ሲቲ ደጋፊ ሆነው ቤተኛ ካለ ይሄ ሌላ ታሪክ ነው። የተኛ ካለ ይቀስቀስ፣ ካሁን ይቀስቀስ። ለማንኛውም ቅድም ሰራዋት ቪዲዮ ቲክቶክ ይዟታል። እናንተ እቺን ቪዲዮ በደንብ ኮፒ ሊንክ አድርጓት እሺ። ለማንኛውም እናም ሁላችሁም ኮመንት ላይ እየገባችሁ እስቲ ዌልካም ቱ ማን ሲቲ በሉልኝ። ሁላችሁም እየገባችሁ ይሄንን ድንቅ አማካይ ሁላችሁም እየገባችሁ ዌልካም ቱ ማን ሲቲ እያላችሁ ኮመንት ላይ ጻፉልኝ፣ ዱቅ አድርጉልኝ። ብቻ የሆነ ነገር በሉ። አው እኔ ምን እንደሚላችሁ አላውቅም። የምሬን ነው የምላችሁ። በምን ቃላት ሊጠቀመው እንዲህ ደስ እንዳለኝ አላውቅም። ብቻ ሲቲ ፋሚሊ የምትሉትን በሉት አድርጉት። ሁላችሁም እየገባችሁ ዌልካም ብሉልኝ። ዌልካም ቱ ማን ሲቲ ኤሊዮት አንደርሰን ብሉልኝ። ይመቻችሁ። አረ ትኩስ ዜና ሰሞኑ ደግሞ ምን በሌሊት ብቻ ነው እንደዚህ ሃንግ ነው ዝውውር ነው። የሲቲ ደጋፊ ኮንክ 30 ጊዜ ኮፒ ሊንክ ማድረግ አለብህ። የሌላ ክለብ ደጋፊ ኮንክ ደግሞ በዲስካውንት 10 ጊዜ ማለት ነው። 3 ከማይቀሩ ዝውውሮች በእርግጠኝነት ካልኩት አንዱ ተፈጽሟል ማለት ነው። በርሶ መጀን እንዳትለይ በነገር ጥንቆላ አይደለም በነገራችን ላይ እና ኤሊዮት አንደርሰን እስከ 130 ሚሊዮን በሚደርስ ገንዘብ ከኖቲንጋም ፎረስት ሲቲን መቀላቀሉ ተረጋገጠ። ያበደ ገንዘቡ በስቷል አልበዛም እንጃ በቃ ማርኬቱ ግምት ብሏል። ነገር ግን ኤሊዮት አንደርሰንን በጣም የሚችል ተጫዋች ነው። እንግዲህ ሲቲ ቤት የሚኖረው ቆይታ ምን እንደሚሆን አላቅም። ለማንኛውም የሲቲ ደጋፊዎች እንኳን ደስ አላችሁ። ሁለቱም የማይቀሩ ዝውውሮችስ እነማን ናቸው? ማቲያስ ፈርናንዴዝ ቀጣይ ሂር ዊ ጎ ወደ ማን ዩናይትድ በቅርቡ ጠብቁ። ይመቻችሁ።
ኤሊዮት አንደርሰን ቱ ማንቸስተር ሲቲ ሂር ዊ ጎ ተብሏል። ከመሸ የመጣ ጮማ ዜና። ሲቲ ደጋፊዎች በሙሉ እንኳን ደስ አላችሁ። ይህም ቪዲዮ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት አድርጉ። የብሪቲሽን ሪከርድ ሰብረን እኛ የሀብታሞቹ የቱጃሮቹ ልጆች ክለባችን ሀብታሙ ቱጃሩ ክለባችን ከፍሎ አምጥቷል። በ130 ሚሊዮን አካባቢ ያው አጠቃላይ ነው እንጂ ይሄ ሁሉ ባንዴ ይከፈላል ማለት አይደለም። ሌሎቹ በኢንስታልመንት ያሉ ናቸው። ለማንኛውም ሲቲ ከኖቲንጋም ተስማምተው በዚህ ሰዓት የዓለማችን ምርጡ አማካዩን አስፈርመናል ማለት ነው። እንኳን ደስ አላችሁ ሲቲዝንስ። ይሄ እንግዲህ በጣም አሰልቺ ዝውውር ይመስለኛል ለሲቲ በጣም ብዙ ጊዜ ቆይቷል፣ ግን በመጨረሻም ተስማምቷል። በዚህ ሌሊት የሚገርም ዜና ሰምተናል ማለት ነው። እንኳን ደስ አላችሁ። ምን እንደተሰማችሁ ከታች ጻፉልኝ። ሼር፣ ኮፒ ሊንክ፣ ሪፖስት በደንብ እንዳይረሳ። ዌልካም ቱ ማንቸስተር ሲቲ በሉት። እያንዳንዱ የሲቲ ደጋፊ ዌልካም በለው። ይመቻችሁ። ኤሊዮት አንደርሰን ቱ ማንቸስተር ሲቲ ሂር ዊ ጎ። ማንቸስተር ሲቲዎች የኖቲንግሃም ፎረስቱ ሚድፊልደር ኤሊዮት አንደርሰንን በ130 ሚሊዮን ፓውንድ አስፈርመውታል። የሚገርም ፊርማ ነው። ነገር ግን 130 ሚሊዮን ፓውንድ በጣም ብዙ ገንዘብ፣ በጣም ብዙ። የፕሪሚየር ሊጉ ውዱ ሚድፊልደር ያደርጓል ኤሊዮት አንደርሰንን ወደ ማንቸስተር ሲቲ ያደረገውን ዝውውር። ዋው! ማንቸስተር ሲቲ ገንዘቡን እንዲየበተኑት ነው ያሉት፣ እንዲየበተናችሁት ነው ያላችሁት። የሚገርም ተጫዋች ነው። ተስፈኛ ገና ወጣት ተጫዋች ነው። አገሩን ወክሎ ለእንግላንድ እየተጫወተ ይገኛል። ወርልድ ካፕ 2026 ላይ ያው ወርልድ ካፕ እንዳለቀ እንግዲህ ማንቸስተር ሲቲን ይቀላቀላል። ነገር ግን 130 ሚሊዮን ፓውንድ ብዙ ነው። ገና በኖቲንግሃም ፎረስት ቤት ትንሽ አቋሙን ላሳየ ተጫዋች። ኤኒዌይስ ኤሊዮት አንደርሰን ቱ ማንቸስተር ሲቲ ሂር ዊ ጎ። ዋው! እንደተመኘኋት አገኘኋት ሳይሆን አጣኋት። ኤሊዮት አንደርሰን ወደ እፈራለሁ ግን ኢኒዮስን ትንሽ አምናቸዋለሁ። ችግር የለውም። ምን እንደሚያመጡልን ከዚህ በኋላ የምናየው ነው የሚሆነው። እኛስ መቼ ነው የምናስፈርመው አማካይ? ብቻ ሂር ዊ ጎ ተብሏል። ፌር ነው ብላችሁ ታስባላችሁ? 130 ሚሊዮን ፓውንድ እስኪ ያስቀምጡልኝ ኮሜንት ላይ። ሰበር መረጃ ለማንቸስተር ሲቲ ደጋፊዎች ታላቅ ዜና ተሰምቷል። ኤሊዮት አንደርሰን ወደ ማንቸስተር ሲቲ ሂር ዊ ጎ ተብሎለታል። ስማቸው በስፋት ሲያያዝ የነበረው ማንቸስተር ሲቲዎችና ኤሊዮት አንደርሰን ሙሉ በሙሉ ከስምምነት ላይ እንደደረሱ እንዲሁም ደግሞ 100 ሚሊዮን ፓውንድ አቅርበው ውድቅ ያደረገባቸው ኖቲንግሃም ፎረስት አሁን ላይ እንግዲህ በ130 ሚሊዮን ፓውንድ ይህንን ተጫዋች ለመልቀቅ ፈቃደኛ እንደሆነ እየተነገረ የሚገኘው ማለት ነው። ተጫዋቹም ከኖቲንግሃም ፎረስት መልቀቅ እንደሚፈልግ ለኖቲንግሃም ፎረስት ሰዎች ግልጽ እንዳደረገላቸው የተነገረ ሲሆን ሜዲካል ምርመራውንም እንግዲህ አሜሪካ ላይ እዛው ከእንግሊዝ ብሔራዊ ቡድን ጋር አድርጎ ማንቸስተር ሲቲን እንደሚቀላቀል ነው እንግዲህ መረጃዎች እየጠቆሙ ያሉት ማለት ነው። ይህንን ድንቅ አማካይ ማንቸስተር ሲቲዎች ሪካርድ በሆነ ክፍያ ነው እንግዲህ እንደሚያስፈርሙ የተረጋገጠው። ለማንኛውም እናት ስለዚህ ዝውውር ምን ትላላችሁ? ከ10 ስንት ሰጥታላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫን እንዳትረሱ። ኤሊዮት አንደርሰን ከዴክላን ራይስ በደንብ የሚበልጥ አይነት ተጫዋች ነው ማለት ነው። አሁን በቅርብ ብቻ የቸው ገና የሚቀረው ማሳየት የሚገባው ነገር ቢኖርም ዴክላን ራይስ ፕሪሚየር ሊግ ዋንጫ ማሳካት ይቻላል። የተወሰነ ጊዜም ቢሆን በአርሰናል ቤት ቆንጆ ሆኖ የተመለከትነው ተጫዋች፣ በጥራት ወጥ ሆኖ የተመለከትነው ተጫዋች ቢሆንም ይሄ ልጅ ባለው ኳሊቲ ግን ማለት በደንብ በልጦ ነው የተመለከተው። እርግጠኝነት ቶማስ ቱዌል ማለት ነው እንግሊዝ ብሔራዊ ቡድን አንዱን ብቻ መጠቀም ካለበት ሌላ ተጫዋች ጋር ማጣመር አለብኝ ብሎ ካመነ ባለፈው በጋና ጨዋታ ብዙ ቻንሶችን መፍጠር ስላቃተው ቡድኑ መጠቀም አለብኝ ብሎ ካመነ የሚጠቀመው ተጫዋች እሱ ነው የሚሆነው። ከኮቢም ጋር አጣመረው፣ ከጁድ ቤሊንግሃምም ጋር አጣመረው። ይሄን ተጫዋች እንደሚጠቀመው በእርግጠኝነት ነው ሞሮ ማለት ነው። ፕሬሲንግ ላይ በጣም የተሻለ ተጫዋች ነው። በጣም ፈጣን ነው። ፓሶቹ ፈጠራ በጣም የተሻለ ነው ከዴክላን ራይስ ማለት ነው። ዴክላን ራይስን እንደ አህያ ነው የሚሮጥ አይደግመውም ነው የምንላ። ይሄ ደግሞ እንደ ሁለት አህያ ነው የሚሮጠው።
መከላከሉም ላይ ቆንጆ የሚባል ነው። የተወሰነ ምናልባት በመከላከሉ ዲክላን ራይስ የተሻለ ሊሆን ይችላል፣ ግን ሙሉ በሙሉ በመሟላት የተሟላ የሚባል አይነት ተጫዋቹ ነው ያገኘው። ይሄን ተጫዋች ነው ማለት ምርጫ አልነበረም እስከሆነ ሰዓት። በእርግጥ አሁን ግን በጣም ባካድርጌ ሲው እንግዲህ ብሔራዊ ቡድን ላይ ደግሞ በደንብ ሲመለከተው የተሻለ ሆኖ ነው ያገኘሁት ነው የምላችሁ። ግን ደግሞ ማንቸስተር ሲቲ ነው የሚገባው ምንም እንደማያመጡ እርግጠኛ ነኝ። ቀጣይ የፈረሰ ቡድን ስለሆነ ፔፕ ስለወጣ ቀጣይ ወደኛ እንደሚመጣ ተስፋ አደርጋለሁ። ለማንኛውም ሼር፣ ኮፒ ሊንክ፣ ሪፖስት ማድረግ እንዳይረሳ። ይመቻችሁ።